አንድ ነገር ተያለች እንዴ እንትና ይሄ የሚባል ነገር አድርገው አስተኝተውኛ አጋድሞኛል እንዴ ገብተው ልባቸውን ሰርተው ይወጡ እንጂ እኔ ገዛኝ በነፍስ እያለሁማ እንጂ ልካቸውን አሳቂች አንዱን ጎምጄ እዚህ ሳልተረተረው እኔ ገዛኝ እንግዲህ በነፍስ በህይወት እያለሁ ወይኔ እንደው ገዚህ ግን እንደው ፖሊስ ጣቢያው ቅርብ ነው እንደው ወይ አስጮህም ነበር ወግጭ እኔ ገዛኝ ነኝ ያቺ ምጮህ ያስጮህሽ በይወግልኝ ነው የቅዱስ ሚካኤል ከዚህ ደግሞ እኔ ምን አረኩ አንቺ ጥሩ አይደለም ወግጭልኝ በቃ ያሸነፍኳት ሚስት ሆኖብር ወግልሽ እንዲያልልሽ በእነሱ አትላቸው ነበር ይሄን ታውቂያለሽ እንዴት አባዬ ቆይ ምንድነው የሚለው ወረቀቱ አቅጣጫ ነው የሚጠቁመው ወረቀቱ ላይ እሷ እንደጠቆመቻቸው ነው የሚያሳየው እንዴት አባዬ ዳጣ ይሄን ልታደርጋችሁ እሷ እኮ ሲገቡ እቤት አልነበረችም አባዬ አልነበረችም ዳጣ ይሄን አታደርግም አባዬ አክስቴ ልካችሁ ነው ይመስለኝ እና ደግሞ ከዳጣ ጋርም ሲጣሉ ነበር እየዛተችባት ነበር ከዚህ ቤትም ተጫልሽ እያለቻት ነበር አባዬ እና ደግሞ ሲያወሩ ሰምቻቸዋለሁ ምን ብለው ሲያወሩ ነበር ቢጠፋ አትለቀንም ሲሉ ሰምቻቸዋለሁ አባዬ ስለዚህ እርግጠኛ ነኝ አክስቴ ልካችሁ ነው የሚሆነው እና ደግሞ አባዬ እኔ እርግጠኛ ነኝ ሆን ብላ ነው አንተንም እማዬንም የጠራቻችሁ ስለዚህ ሰው በሌለበት እነሱን ጠርታ ልታዘርፍ ነበር አባዬ ጭራሽ ልታዘርፍ የሞከረች ትክክል ነሽ ወረቀቱን ሆን ብለው ከጣሉት እሷ እኔና ማርታን አሞኛል ብላ ከጠራች ሲያወሩ ከሰማሽ ከዳጣ ጋር ከተጣላች በጣም እየተጨነቅሽ ነው እማዬ እና ደግሞ ሰምቻቸዋለሁ እማዬ እንደዚህ የምታደርገው አውቃ ነው እና ዘራፊዎቹ ደግሞ የሆነ ወረቀት ጥለው ወጥተው ነበር አባዬ አይቶት በጣም ተናደሩ እማዬ ይሄ ምንድን ነው ተውሉ መዲናት በገዛ ቤት ውስጥ ዘራፊ ልካ የገዛ እቃውን የምታስወስድ እማዬ እርግጠኛ ነኝ ሰምቻቸዋለሁ በጆሮ ሰምቻቸዋለሁ እማዬ ሲያወሩ እና ደግሞ ወረቀቱን አስቀምጠው ሲባባሉ ጌጣጌጡ ደግሞ ፌክ እንደሆነና እንደሚመልሱላት ሲያወሩ ሰምቻለሁ እማዬ እርግጠኛ ነኝ እርግጠኛ ነሽ በኋላ ዋንዳ እንጣል እማዬ መኝኝ ተዘረፍኩ ያልኩሽ እኮ ለዚህ ነው እሷ ደግሞ እርግጠኛ ነኝ ዘራፊዎች ቤት እንደሚመጡ ታውቅ ነበር እማዬ ቴቢ በፍጹም ይሄን አታደርግ ጨክና መድኃኒት በኔ ላይ እንደዚህ አታደርግ ልቃት ተረጋጊ እማዬ ቆይ ተረጋጊ ልቀቂ ተረጋጊ እማዬ አሁን እኔም አንተም በዚህ ሁኔታ መቀጠል የለብንም እስኪ ይሄንን ነገር አድርግ በይ ሰላም እኔ እኮ ማድረገው ነገር ነው የጠፋኝ ይሄንን አድርግ በይ ዳጣ እናቷ እንደሆንኩ ንገራት ወይ እኔ ልነግራት ነው መድኃኒት እኮ አውቃለች በቃ ብታይ ስታሸማቅቃት ነበር ስለዚህ ወይ ንገራት አሊያም እኔ ዛሬ ጠርቼ እነግራታለሁ አብጌል አይነ ስውር መስላ እነዚህ የገቡትን ሽፍታዎች አመልጣቸዋለች ማለት ነው። ነገር ግን ያው ሁሉንም ነገር ሰምታለች። ደስ የሚለው ነገር የመድኃኒትም ሴራ ተጋልጦባታል። ምክንያቱም አብጌል አይነ ስውር መስላ ግን ሁሉንም ነገር እየሰማችና እያየች ነበረ። ወረቀቱን ሆን ብለው እንዳስቀመጡት እና ደግሞ ካወቀች እየተባባሉ ሲያወሩም ሁሉንም ነገር ስለሰማች የመድኃኒት ሴራ እንደሆነ በደንብ ታውቋል ማለት ነው። ከዛም ከወጡላትም በኋላ ወረቀቱንም በእጇ ጭብጥ አድርጋ ይዛ አባቴ ጋር ደውይልኝ ብላ ዳጣን ታስደውላለች። ዳጣም ደውላ ለደረጀ ትነግረዋለች። ደረጀ እና ቤት ሌባ ገብቶ ነበረ ምናምን ደህና ነን እኛ ምናምን ትለዋለች። ከዛም ይመጣል። ገዛኸኝ እስካሁን ድረስ እንደተናደደ ነው። ምክንያቱም እንዴት እኔ ገዛኸኝ እንዴት ይደፍሩኛል፣ እንዴት እንደዚህ ያደርጉኛል እያለ በጣም ተናዷል። ከዛም እነሱም እያዩቸው ስለነበረ ሲወጡ ሁሉንም ገዛኸኝ ዳጣም ሁሉም አይተዋል። መጀመሪያ ገዛኸኝ የመሰለው ሰይጣን ነበር የመሰለው፣ መንፈስ ነው የመሰለው ማለት ነው። እና ጂኒ ነው ጋኔል ነው እያለ አንተ ሌባ ዘር አስገብተህ ነው እንደ ጂኒ ነው ምናምን የምትል እያለች ዳጣ ስትናገረው፣ ከዛም እነሱ እኮ ልክ ሲወጡ እያባረራቸውም ነበረ። ነገር ግን ከመለጡት በኋላ ሆኗል። ኤቢ ደንግጣ ስትወርድ ራሷን አታውቅም። በቃ እሷንም የሚጎዷት ነበረ የመሰላት። ስልኳን ሁሉ ወስደው ብር ሊያስልኩ እንደነበረ ነው። አባቷም ሲመጣ ወረቀቱን ለማርታ ሳታሳይ ትሰጠዋለች። እናም ማርታ የእህቴን አዘረፍኳት፣ ወይኔ የእህቴን አዘረፍኳት እያለች ማርታ የተጨነቀችው ለእሷ ነበር።
ምክንያቱም አደራዬን በላው እንዴት እህቴን አዘርፋታለሁ ምናምን ብላ፣ ግን እህቷ እንደዚህ ተንኮል እንዳሰበች በፍጹም አልገባትም ነበረ። ደረጀ ግን ደብዳቤውንም ሲያነበው ዳጣ እንደጻፈችው በደንብ ነበረ እንትን የሚለው፣ ግን እሷ እንዳልጻፈችው እና የእሷ ጽሑፍ እንዳልሆነ ሲረዳ በጣም ተገርሞ አብጌልን ጠርቷት አብጌል ነይ ይላታል። ይህን ደብዳቤ የት ነው ያገኘሽው? እርግጠኛ ነሽ ሆን ብለው ነው የጣሉት ያስቀመጡት ወይስ ወርቆባቸው ነው ሲል፣ አይ ሆን ብለው ነው ያስቀመጡት አባዬ፣ አይቻቸዋለሁ። ምክንያቱም እኔ አይነ ስውር መስዬ የሚያደርጉትን በሙሉ እያየውኝ ነበረ። እናም አክስቴ ነች ይህን ሁሉ ነገር ዳጣንም ከዚህ ቤት ማስወጣት ለማስወጣት ፍላጎቷና ጥረቷ ነበረ። ስለዚህ ይህን አጋጣሚ እየጠቀመች ነው። በዛ ላይ አስፈራታታለች ከዚህ ቤት እንደምታስወጣት። አንተና እማዬንም አሞኛል ብላ የጠራቻችሁ ለዚህ ነው፣ ስለዚህ የእሷ ስራ ነው ትለዋለች። ደረጀ በጣም ተናደደ። እንዴት በቃ ለእናትሽ ምንም እንዳታያት ዳጣ ይሄንን በፍጹም አታደርግም፣ ይሄ ልታደርግ አትችልም ስትለው፣ አዎ እኔም እንደዛ ነው የሚመስለኝ አባዬ፣ ሆን ብላ ዳጣን ከዚህ ቤት ለማስወጣት ነው ይሄን ሁሉ ነገር የምታደርገው ትላለች። ከዛም ደረጀ በቃ ለእናትሽ እንዳትነግሪያት በፍጹም ማወቅ የለባትም። እንዴ አባዬ ድጋሚ ለዋሽ ነው? ለምን ስትለው፣ አይ መዋሸት አይደለም፣ ሁሉንም ነገር ማርታ እንድታውቅ እናደርጋለን። ቀስ በቀስ ልክ ስትመጣ አክስቴ ስትመጣ ዳጣን ከጠረጠረች፣ አዎ እውነትም ሆን ብላ ነው ያደረገችው፣ ተዘረፍኩ ብላ ዳጣን ከጠረጠረች፣ ስለዚህ ዝም በይ ይላታል። ነገር ግን ለማርታ እንዳትነግሪያት ቢላትም እሷ ግን ነግራታለች ማለት ነው። ምክንያቱም ስትጨነቅ ስታያት አላስቻላትም እና ሁሉም በጣም ደንግጠው ነበረ። ግን የማርታ እህት ሁሉንም ነገር ደውላ ስትነግራት እኔ በቤት ምናምን ምን ነው ማርቲ ሌባ ገባ እንዴ በህልሜ ታይቶኝ ነበረ ስላለቻት አምናት ነበረ። ምክንያቱም መዲ ከልጅነቷ ጀምሮ የሆነ ነገር ሲፈጠር በህልሟ ያሳያታል እያለች ነበረ ያወራቻት ለኤቢ። ኤቢ ግን በፍጹም እናቷ መናገር ነበረባትና ተናገረች። እዚህ ጋር በእውነቱ ማለት ነው እንትና በጣም ቀንታለች። ናታን መጥቶ ከኤቢ አጠገብ ሲቀመጥ ዳጣ በጣም ተናዳና ቀንታ እየተንጨረጨረች ነበረ። በቃ በጣም ተናዳ ነበረ። ግን ያው እሷም ሳቀች፣ ኤቢም ሳቅ ብላ ከእሷ አጠገብ ስለተቀመጠ በቃ በጣም ሳቅ ብላ፣ ዳጣ ግን እየተናደደች ነበረ። በዚህ ሁሉ ጥንቅጥ ውስጥ ሆነው ራሱ እሷን ለማስቀናት ትጠራለች ኤቢ ማለት ነው። እና ከዛም ናታን ደንግጦ ወደ ከእሷ አርቆ ይቀመጣል ማለት። ከዛ ምን ተፈጥሮ ነው ምን ሆናችሁ ነው ሲላቸው፣ ሌባ ገብቶ ነው እባክህ ምናምን ትለዋለች። እንዴ ምን ማለት ነው? እንዴት ነው ሌባ የሚገባው ይላል። ሁሉም አመን ያቃታቸው። መድኃኒት ግን ተንኮሏ ያው ሳይውል ሳያድር ተጋልጦባታል ማለት ነው። ያ ምክንያቱም የላከቻቸው ሰዎች እንከፍ ነበሩ እና ሁሉም ነገር በዛ ላይ እውነት ነው አንድ ቀን መውጣቱ ስለማይቀር ተንኮሏ ሁሉ ሴራዋ ሁሉ ተጋልጦባታል ማለት ነው። እንዴት ሊገባ ይችላል እያለ በጣም ደንግጦ ነበረ። ናታንም ግን ያው ገዛኸኝ በጣም ተናዷል። እንዴት እኔ ገዛኸኝ ወይኔ ወንዳሞት እያለ በጣም ተናዷል። ከዛም እንትና ማነች ለዛ ምታ እንዴት አንተ ግን እንደው እዚህ ሰፈር ፖሊስ ጣቢያ አለ እንዴት ብለህ አልጮህክም ነበረ ስትለው፣ ግጂ እኔ ገዛኸኝ ነኝ የምጮህ አንቺ እንዲሁ ምን ቡን እናድርገው አደንዝዘውኝ ነው እንጂ አፈዘውኝ ነው እንጂ እንዴት እኔ ገዛኸኝ ነኝ የምጮህ በግጂ አንቺ ዛሬ እንዲሁ ጥሩም አይደለው ዘወር በይልኝ እያለ ሲጮህባት፣ እንዴ ጊዜ ታዲያ እኔ ምን አደረግኩኝ? የሚስቱን የባልንጀራው ሲያቅተው ወደ ሚስቱ ሮጠ ሆኖ ብሎ ጥላው እያለች ትተው ትሄዳለች ማለት ነው። ዛሬ በዚህ ዱላ እንዳለልሽ ጊዜ በጣም ተናዷል። እንዴት ይደፍሩኛል እኔ ገዛኸኝ እያለው እንዴት ይደፍሩኛል እያለ ማለት ነው። በጣም ተናዷል። እውነት በሆነ እዚህ ድራማ ላይ እንደ ውሃና እንደ ለዛ እንደ ገዛኸኝ የሚያዝናናኝ የለም ማለት ነው። በጣም ነው የሚያዝናናኝ እና ሁሉም በጣም ነው የተበሳጩት። ከዛ መጨረሻ ላይም
እነ ደረጀ ሁሉንም ነገር ስላወቁ ለማርታም ስለነገረቻት ኤቢ ለማርታ ከመናገር ወደኋላ አላለችም። እንዳትነግሪያት ብሏት ነበረ። ግን እማዬ ይህ ነገር ሆን ተብሎ የተደረገ ነገር ነው፣ እባክሽ ተረጋጊ ትላታለች። እህቴን አዘረፍኳት ምን ብዬ ነው አሁን ምን መልስ ነው የምሰጣት? እንዴት ነው የማናገራት ስትል እባክሽ እማዬ ተረጋጊ፣ አክስቴ ራሷ ነች ያደረገችው። ዝም በይ አንቺ፣ ምንድን ነው አንቺ ልጅ አሁንም በጥርጣሬ ልትሞች ነው እንዴ? ትላታለች። አይ አክስት እናቴ አይደለም እማዬ እንደዛ አይደለም አባዬ አትንገሪያት ብሎ የነበረ ግን እሷ ነች እንዳደረገችው ነው የምነግርሽ ስትል እንዴ ምን ማለት ነው? እንዴት እሷ እንዴት ታደርጋለች? በገንዛ ቤቴ ሌባ አስገብታ እንዲህ ጉድማ አትሰራኝም ስትል እማዬ የምሬን ነው እሷ ነች ያደረገችው አልኩሽ። ስለዚህ ተረጋጊ፣ እሷ ስትመጣ እንነግራታለን፣ በቃ ተረጋጊ ትላለች። ማርታ ማመን ያቃታት እህቴ እንዴት እንደዚህ ታደርግብኛለች? በእኔ ላይ እንዴት እንደዚህ ታደርጋለች? በገንዛ ቤቴ ሌባ ልካ እንዴት የራሷን ንብረት ታዘርፋለች? እንዴት ታዘርፈኛለች? በፍጹም እንደዚህ አታደርግም ኤቢ እባክሽን ስትላት፣ ኤቢም እማዬ አባዬ እኮ አትንገሪያት ብሎኝ ነበረ፣ ግን አንቺ እንደዚህ ሆነሽ ስትሳይሽ አላስቻለኝም ብላ ሁሉንም ነገር ትነግራታለች። ሰላም ደረጀ ጋር ደውላ ደረጀ ጋሼ እንዴት ናት ስትለው፣ ሰላም እያሾፍሽብኝ ነው ጋሼ ይላታል። አዎ ጋሼ ይቅርታ እየረበሽኩ እንደሆነ አውቃለሁ፣ በጣም ይቅርታ። ምን አዲስ ነገር አለ ሲላት፣ ለዳጣ እውነቱን ልነግራት አስቤያለሁ። ወይ ንገራት፣ የትዬ እህት የማየ እህት ልጁ ዳጣንና ውሃን ይመስላል እያለች ነበረ። እንዴ ድሮስ የኔ ልጅ ከሆነ ታዲያ ማንን ሊመስል ነበረ ሲላት፣ እና ምን ላድርግ ሰላም፣ እስኪ ይሄን አድርግ በይኝ፣ የማደርገው ሁሉ ግራ ገባኝ፣ በጣም እየተጨነኩኝ ነው፣ እስኪ ይሄን አድርግ በይኝ ሲላትም፣ ጋሼ ንገራት፣ ሁሉንም ነገር ንገራት፣ ያለበለዛ ዳጣ እናቷ እንደሆንኩ ማወቅ አለባት፣ ያለበለዛ እኔ እነግራታለሁ፣ ነይ ብዬ እነግራታለሁ፣ ያስጨነቀችኝም ነበረ ትለዋለች። እሽ እነግራታለሁ፣ ጊዜ ስጭኝ እያለ ነው። አሁንም ደረጀ አሁንም በጭንቀት ውስጥ እንዳለ በደንብ ያስታውቃል። ምክንያቱም የሚያደርገው ሁሉ ግራ ገብቶታል። ዳጣም እዚህ ጋር በጣም እየተጨነቀች ነው። ችግር መፍጠር ሰልችቶኛል፣ አባዬ ላይ እዚህ ቤት ላይ ችግር መፍጠር ሰልችቶኛል። ኤቢ እባክሽ ለማየ አትንገሪያት፣ ሁሉንም ነገር ታዩ፣ በቃ ለማየ አትንገሪያት፣ ታዩ አትንገሪያት። ምክንያቱም በእኔ ምክንያት ብዙ ችግር እየተፈጠረ ነው። በቃ ችግር የለውም አክስትሽንም ቢሆን ዛሬ አትምጣ ዛሬ በቃ ምንም ችግር የለውም ትላታለች። አይ ምን ማለት ነው? ማወቅ አለባት አክስቴ ናት እኮ እንደዚህ ያደረገችው ሆን ብላ ነው ስትል፣ አይ በእኔ ምክንያት ምንም አይነት ችግር እንዲፈጠር አልፈልግም፣ ስለዚህ ተያት አትንገሪያት ትላታለች። ኤቢ ግን ሁሉንም ነገር ስለነገረቻት ለእናቷ እናቷም በጣም ተናዳለች። እንደዚህማ አታደርገኝም፣ የታለች ትምጣ ብላ ተናዳ ትወጣለች ማለት ነው። ውሃ ከጅልነቷ ከቀን ወደ ቀን እየባሰባት ነው። ጓደኛውም አውርታት ኧረ አንቺስ እንደው አድርቅ ነሽ ወዲያ በቃ ትቼዋለሁ ብላ ትታት ትሄዳለች። እና ወይዘሮ መዲ መጨረሻዋ እየደረሰ ነው። ውድ ቤተሰቦቻችን እስኪ አብረን የምናየው ይሆናል ማለት ነው። ማርታ አሁን እውነት ጨክና እህቷን ከቤት ውጭ ትላታለች ወይስ አትላትም? ምክንያቱም ይሄን ሁሉ ነገር አድርጋ ዝም ብላታለች እስከዛሬ። አሁን ግን በጣም ከልክ ስላለፈ እንግዲህ ምን እንደምታደርጋት አብረን የምናየው ይሆናል። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ውድ ቤተሰቦቻችን ቤተሰብ ይሁኑ። ቀጣይ እስከምንገናኝ መልካም ቀን፣ መልካም ጊዜ